2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፈሃል። በጉጉት ሲጠበቅ የነበረው የ2025 የቲክቶክ ክሬቲቭ አዋርድ የመኪና አሸናፊ ተለይቷል። ምንም እንኳን ቀደም ሲል ዩቲናስ ነች ያሸነፈችው ለመርሃ ግብር ብቻ አዶናይ ተጠራ ቢባልም አዶናይ ሽልማቱን ወስዷል። አዳራሹ ቀውጢ ሆኗል። በአዳራሹ ምን ተፈጠረ? እንዲሁም ደግሞ ቲክቶከር ዩቲናስ በስሜት ሆና ለአዶናይ አጨብጭባለች። እጅግ በርካታ ነገሮች ሲፈጠሩ አርቲስቷ ጌታን ተቀበሉ በማለቷ በአዳራሹ ውስጥ መነጋገሪያ ሆኗል። ዶክተር አብይ እንዲሁም ማስተር አብነት ከበደና እንዲሁም ደግሞ መልእክተኛው ያደረጉት ነገር ደግሞ ሌላ አስደማሚ ጉዳይን የፈጠረ ሆኗል። ሰላም እንደምን አላችሁ? አዲስ መረጃዎች ነን። ለመሆኑ በቲክቶክ ክሬቲቭ አዋርድ 25 እነማን አሸነፉ? ምን ተፈጠረ? አጠቃላይ ያለውን ሁኔታ እጅግ ባጭሩ መርጥ በሆነ ሁኔታ እንነግራችኋለን። እናንተ መኪናው ለአዶናይ መሰጠቱ ልክ ነው ብላችሁ ታስባላችሁ? አዶናይ ስለ ማርያም የዘመረውም ሌላኛው አነጋጋሪ ጉዳይ ሆኗል። በእርግጥ ሽልማቱ ለዩቲናስ ይገባታል እያሉ ነበር። ዩቲናስም 3 ሽልማቶችን አግኝታለች። ለእናንተ መኪናው ለአዶናይ መሆኑ ምን ስሜት ሰጣችሁ? የዩቲናስ ደጋፊዎች ግን ተበሳጭተዋል። መረጃውን እንዲንገራችሁ። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በቲክቶክ ክሬቲቭ አዋርድ ዛሬ ብዙ አስደናቂ ነገሮች ተከስተዋል። ከነዚህ ውስጥ አዶናይ እንግዲህ በላይፍ ስታይል ባሸነፈበት ወቅት ማርያም ማርያም እያለ ዘምሯል። ከዛም ውጭ አጠቃላይ በ4 ዘርፎች አሸናፊ በመሆን ኮከብ መሆኑን አሳይቷል። እጅግ በርካታ ሽልማቶች በተካሄደበት በዚህ ሁኔታ በ25 የቲክቶክ ሽልማት ታላቅ ምሽት ላይ በተለየ ስሜትና ትርጉም የታጀበ የሽልማት ቅብብሎሽም እጅግ የታየበት ሁኔታ ነበረ። እጅግ በርካታ ሰዎች ባሸነፉበት በዚህ ውድድር አዶናይ ከጂ ፓወር የተበረከተለትን መኪና ወስዷል። ከዛም ባልዘለለ በላይፍ ስታይልም አዶናይ አሸናፊ ሆኗል። ዩቲናስ ደግሞ እጅግ ብርቱ ተፎካካሪ በመሆን በምርጥ አለባበስ በ2025 አሸንፋለች። ከዚህ በዘለለም ዩቲናስ የህይወት ዘመን ለ5 ዓመታት ይህንን ውድድር በተለይ ደግሞ በቲክቶክ ላይ ጸንቶ በመቆምና በመስራት አሸናፊም ሆናለች። ከዚሁም በዘለለ የጂ ፓወር ኢስማኤል እንዲሁም ደግሞ አሽ ቻሌንጁንም አሸናፊ በመሆን ሽልማቷን ወስዳለች። ከእጅግ ብርቱ ፉክክር በታየበት በዚህ ውድድር ጎልቶ የታየው የዩቲናስና የአዶናይ ፉክክር ይሁን እንጂ እጅግ በርካቶች በዚህ ውድድር የተለያዩ ሽልማቶችን ያገኙበትን ሁኔታ አይተናል። ከዚህ ውስጥ የስፖርት መረጃ ይዘት አሸናፊ አቢ የ25 የቲክቶክ ክሬቲቭ አዋርድ ላይፍ ታይም እንግዲህ ቀጥሎ ዩቲናስ ነች። ከነዚህ ጋር በተገናኘ በነገራችን ላይ ዩቲናስና አዶናይን በተመለከተ ወደ ኋላ ለየት ያሉ መረጃዎችን ይዘንላችኋል። ነገር ግን የ25 ቲክቶክ ክሬቲቭ አዋርድ ምርጥ ሚመር ተሸላሚ ፓትሮ የ25 ቲክቶክ ክሬቲቭ አዋርድ የአመቱ ምርጥ ወንድ ኮሜዲ ዶሚኔት ኑሪ ሆኗል። እንዲሁም የ25 ቲክቶክ ክሬቲቭ አዋርድ የአመቱ አጭር ፊልም አሸናፊ ቤንጂ ሆኗል። እንዲሁም ምርጥ ሪቪው ይዘት ተሸላሚ ደግሞ ጃኒ መሆኑን አይተናል። ከሴቶች ደግሞ የኮሜዲ ተሸላሚዋ ንጹህ ሆናለች። አጠቃላይ የሃይማኖት ፉክክርም የታየበት ነበር። አንዳንዶች የጌታን ስም፣ አንዳንዶች የማርያምን፣ አንዳንዶች የአላህን ስም እየጠሩ ፉክክር ያደረጉበት የዘንድሮ የ25 የቲክቶክ ክሬቲቭ አዋርድ ሽልማት ሌላ መልክም ነበረው።
እንግዲህ ሌላኛው በጣም አነጋጋሪ ከነበሩት ጉዳዮች አንዱ የአዶናይ ጉዳይ ነው። አዶናይ እንግዲህ ከዛ ካያችሁት ውጪ ሌላኛው የ25 ዓመቱ የላይፍ ስታይል ተሸላሚ ሆኗል። በዚህ ላይፍ ስታይል እንግዲህ እነ ካሌብ ገጠርን ጨምሮ እጅግ በርካታ ሰዎች እነ ጃኒን ጨምሮ በእጩነት ቢቀርቡም አዶናይ በድጋሚ እንግዲህ ይህንን ውድድር አሸንፏል ማለት ነው። ከዛ ውጭ እንግዲህ አዶናይ ቀደም ሲል በመጀመሪያው ዙር የ25 የቲክቶክ ክሬቲቭ አዋርድ አነቃቂም ተሸላሚ መሆኑን የምናስታውሰው ጉዳይ ነው። አዶናይ ሽልማቱን እንዳገኘ እንግዲህ ኮስተር ያለ ንግግር አድርጓል። በመዝሙር የታገዘ ማርያም ማርያም የሚለውን መዝሙር አድርጓል። እዚህ የደረስኩት በእናንተ ፊት የቆምኩት ድክመቴን ያረምኩት በቅድስት ድንግል ማርያም ነው በሚል ንግግር አድርጓል። ከመድረኩም እጅግ ደመቅ ያለ ጭብጨባም ተደርጎለታል ማለት ነው። ከዛ ውጭ ግን የካሜራማኑ ወደ መድረክ በመጥራት ካሜራማኑ መናገር ሲከብደው ድረስና በእንባ ታጅቦ ንግግር ያደረገበትን እውነት አስተውለናል። አይ እንግዲህ ለካሜራማኑ እናንተ ነው ህይወቴን በሙሉ ወደ እናንተ እንዳደርስ ከኔ ጀርባ ያለው እሱ ነው በሚል ለምስጋናና ለአድናቆት አቅርቦታል። ከዛ ውጭ ግን የአዶናይ ንግግር ምናልባት የአርቲስቷን ንግግር ተከትሎ የመጣ ነው። በዚህ መድረክ ተገቢ ነገር አልተከሰተም ተብሎ የሚታሰበው ነገር አንዱ የእምነት ፉክክር የሚመስል ተጽዕኖ ማረፉ ነው። ለዚህ በተለይ በኃላፊነት ደረጃ አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት የሆነችው ማስተዋል ወንደሰን አግባብ የሆነ ንግግር አላደረገችም ተብሎ እጅግ ወቀሳ ተሰንዝሮባታል። በዚህም በቲክቶክ ክሬቲቭ አዋርድ ለመሸለም ወደ መድረክ ወጥታ ነበረ። አርቲስት ማስተዋል ወንደሰን በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ብላ ንግግር ማድረጓ በርካቶችን አስቆጥቷል። እንዲህ አይነት የመድረክ ልዩ የሆነ ፕሮግራም ላይ እንዲህ አይነት ሃይማኖታዊና የግል አመለካከትን መስበክ አግባብ አይደለም፣ ሌላ ቦታ አለው የሚል ተቃውሞ አስተናግዳለች። አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ሆና እያለ ይህ ከባህሪና ከእምነት ቦታ ውጪ ያፈነገጠ ማመንና የሚያምኑበትን መስበክ ችግር ባይኖረውም ሽልማት ለመስጠት የተጋበዙበት መድረክ ለእምነት ፍላጎት መጠቀም ደስ አይልም። መቼም በምናደርገው ነገር ሁሉ አግባብ ነው። መቼ ነው? የት ነው? እዚህ ጋር ተሸላሚ ሰዎች የሚያደርጉትን ምስጋና ዝርዝር እንዳታዳምጡ። ሸላሚና ተሸላሚ ይለያያሉ። ስትሸለም ምንም ብትል ስሜት ይሰጣል። ፈጣሪን ማመስገን ይቻላል። ሸላሚ ግን ጌታን ተቀበሉ አትቀበሉ ማለት አያስፈልግም የሚል ነው። ዞሮ ዞሮ እርሷ ንግግር ካደረገች በኋላ አዶናይ ደግሞ ለማርያም ከፍ ያለ ምስጋና ማቅረቡ መድረኩን ወደ ሌላ ጉዳይ ወስዶታል። ለመሆኑ እናንተ እነዚህ ነገሮች ማንጸባረቅ አግባብ ነው ወይ ብላችሁ ታስባላችሁ ወይ? እስኪ ስለ ሌሎች ተሸላሚዎችና መድረኩ ላይ ስለነበሩ ሁነቶች ተጨማሪ መረጃዎችን እንቀጥል። በዛሬው ቲክቶክ ክሬቲቭ አዋርድ እንግዲህ እጅግ በርካታ ገንዘብን ወጪ የተደረገበትና በርካታ ካሜራ የተገኘበት እጅግ ያማረ መድረክ ተስተውሏል። ወጣቱ ትውልድ የራሱን ዓለምና መድረክ እየገነባ ነው ተብሏል። በርካታ ትችቶችን ቢያስተናግድም ወጣቱ ትውልድ ግን ይኸው እየተደነቀም እየተተቸም በራሱ መንገድ እየሄደ ነው እየተባለ ነው። በዛሬው ዕለት እንግዲህ የ25 የቲክቶክ ክሬቲቭ አዋርድ የዓመቱ ጉዞ ተሸላሚ ታውቋል። ሰያን ጨምሮ እንግዲህ ሌሎችን ሄድ በገጠርን ጨምሮ እጩ የሆኑም ሰያ የዚህ ውድድር ተሸላሚ ሆኖ ተገኝቷል ዛሬ። ከዛ ውጭ እንግዲህ በዳንሰኛ ዝርዝር ውስጥ ተሸላሚው ዳዊት ታዬ ሆኗል። ከ5 በላይ ዳንሰኞች በተገኙበት ወይም ደግሞ እጩ በሆኑበት በዚህ መድረክ እሱ አሸናፊ ሆኗል። ከዛ ውጭ የ2025 ደግሞ አዲስ የተጀመረና በቀጣይ እጅግ ተጽዕኖ ይፈጥራል ተብሎ ተስፋ የተጣለበት ሰውም ሽልማቱን አግኝቷል። ቲክቶከር ባምሌ በ2025 እንግዲህ ጥሩ ተሸላሚ ወይም ደግሞ ተስፋ የተጣለበት ተብሎ ተሸልሟል። ከዛ ውጭ ዛሬ አነጋጋሪ የነበረውና በብቸኝነት የተሸለመው ብሩክ ኒውስ ነው። ብሩክ ኒውስ 2 ሽልማቶችን አግኝቷል። የመጀመሪያው የ2025 የዓመቱ ኢንፎርማቲቭ ተሸላሚ በሚል ያገኘው ሽልማት ሲሆን ከዛ ውጭ ደግሞ በራንደም በተሸለመ ሽልማት 150 ሺህ ብር ሽልማት ሆኗል። እንደምታውቁት ሙሴ ሰለሞን ከብሩክ ኒውስ ጋር ወይም ደግሞ ብሩክ ጫላ ጋር ተፎካካሪ እንደነበር ይታወቃል። ይሁንና ግን ሙሴ ሰለሞን ከህገወጥ የሰዎች ዝውውር ጋር በተገናኘ በቁጥጥር ስር ውሏል። ወደ ካናዳ ሰዎችን የሚልክ ድርጅት ማስታወቂያ በመስራቱን ተከትሎ በርካታ ሰዎች ሙሴ ሰለሞን ከዘገበውማ እውነት ነው በማለት በመመዝገብ ገንዘባቸውን ተበልተዋል፣ ለኪሳራም ተዳርገዋል። ይህም በተመለከተ እንግዲህ ሙሴ ሰለሞን በቁጥጥር ስር ከዋለ ሳምንታት እያለፉ ይገኛሉ። በዛሬው ዕለት እንግዲህ ብሩክ ጫላ ለሙሴ ሰለሞንም እንዲሁ መልካም ምኞቱን ገልጿል። በውድድር የኔ ብቻ አይደለም ተፎካካሪዎች ቢኖሩም
ለአምላክ ለቤታቸው ያብቃቸው ሲል እንግዲህ ጨዋነቱን ያስመሰከረበትን ጉዳይ ገልጿል። ከዛ ውጪ ሶስት ሰዎች ያደረጉት ደግሞ ሌላው ነገር እጅግ አነጋጋሪ ነበርና የዕለቱ ጉዳይ ነበር። ዛሬ እንግዲህ መከባበር የተስተዋለበት ጉዳይ መሆኑን የተከሰተው ከብሩክ ጫላ ብሩክ ኒውስ ለሙሴ ሰለሞን በሰላም ወደ ቤቱ እንዲገባ በተመኘበት ንግግር የቀጠለ ነው። እሱን ተከትሎ እንግዲህ በርካቶች ሽልማታቸውን አሳልፈው ሲሰጣጡ ነበር። የ25 ቲክቶክ ክሬቲቭ አዋርድ የማህበራዊ ኃላፊነት በመወጣት ዶክተር አብይ ታደሰ ወይም ደግሞ ከአንገት በላይ ሕክምና በመስጠት የሚታወቀው ዶክተር አብይ ጅማ ተሸላሚ ነው። ዶክተር አብይ እንግዲህ ወደ አምቦ በመቅናትም የህፃናትን ሕክምና እጅግ በመስጠት የሚታወቅ ሰው እንደሆነ ይታወቃል። ሽልማት ካገኘ በኋላ ለኔ አይገባኝም በማለት ሽልማቱን ለማስተር አብነት አሳልፎ ሰጥቶታል። ማስተር አብነት ደግሞ ይህን ሽልማት እንደገና ለኔ አይገባም በማለት በቅርቡ ራሱን ሰይፉ ላይ ስለገለጠውና ነገ እሁድ ከባድ ሽልማት በባህር ዳር ለተዘጋጀለት ለመልእክተኛው አሳልፎ ሰጥቶታል። መልእክተኛው እንደገና በድጋሚ ለዶክተር አብይ ያረ ለመጀመሪያው ራስ ላንተ ይገባሃል በሚል በዙር ተቀባብሎት እንግዲህ አንዱ ሽልማት ለሶስት ደርሷል። ሶስቱም በማህበራዊ ኃላፊነት እጩ የነበሩ ናቸው። ይህን ተከትሎ እንግዲህ በርካቶች መልክማ እናንተን ስሯት በሚል አስተያየታቸውን ሲሰጡ ነበር። የሆነ ሆኖ እስኪ ወደ ሌሎች ጉዳይ እንቀጥል። በዛሬው ምሽትና ደማቅ በነበረው የቲክቶክ ክሬቲቭ አዋርድ የ25 ማለት ነው የላይቭ ስትሪመር ተሸላሚ ናሆም ፎንቲ ሆኖ ሽልማቱን ወስዷል ማለት ነው። እጅግ በርካታ ደማቅ ስነ ስርዓቶች የተካሄዱበትና በርካታ አወዛጋቢም አነጋጋሪም ለማህበራዊ ሚዲያ ግብዓትም የሆኑ ሁነቶች የተከሰቱበት የቲክቶክ ክሬቲቭ አዋርድ ተጠናቋል። ሰዎች ሀሳብ አስተያየታቸውን ሲሰጡ እንግዲህ የቲክቶክ ተጽዕኖ ፈጣሪዎች ሽልማት በሚል የተሰናዳውን ሁነት በወፍ በረር አየነው። የካሜራው ጋጋታና የሚንቀሳቀሰውን ሀብት የቅንጦት ኑሮም በሚገርም ሁኔታ አይተነዋል ብለዋል። ጠቅለል ሲል እንግዲህ በዚያች እንቆቅልሽ የሆነች ሀገር ወጣቱ ትውልድ ዓለም በተረዳበትና ባለው ግንዛቤ ልክ የራሱን ኢምፓየር በዲጂታል ዓለም እየፈጠረ ነው። ስለዚህ ቴክኖሎጂው ለሁላችንም እኩል ደርሶናል። አሁንም ጥያቄው አብዛኛው ሰው የራሱን ኢምፓየር ተፈጥራለህ ወይስ እነሱን እየተቹና እያሞካሽ ይኖራል የሚለው አንዱ ጉዳይ ነው። የሆነ ሆኖ ግን ቲክቶክ ተጽዕኖን መካድ አይቻልም የሚል ሀሳብ አስተያየት እየተሰጠ ነው። ለማንኛውም የ25 ቲክቶክ ክሬቲቭ አዋርድ ዛሬ በአስደናቂ ሁኔታ ባያችሁት መልኩ ተጠናቋል። እናንተ ስለ ሽልማቱ አጠቃላይ ስላያችሁትና ስለታዘባችሁት ነገር የምትሉት ነገር ካለ ኮሜንት ቦክሳችን ላጋሩን። ያሁን አበቃን። መልካም ጊዜ